ፈልገው ነገር ግን ይህንን ሰውዬ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ብትጀምሩት ደስ ይለኛል። መምጣታችሁ እንደሆነ አይቀርም። ቅንነት ለራስ ነው። የምር በቃ ደርሳችሁ ቢያንስ ላይክ አድርጋችሁት ውጡ። ምን አለበት? አይከፈልበትም። የመዳም ዋይፋ ነው የምትጠቀሙት፣ እርግጠኛ ነኝ። የመዳም ዋይፋ የምትጠቀሙ ሰዎች ናችሁ አኪድ የምትከታተሉት እና ላይክ አድርጉት። ቅንነት ለራስ ነው። ቤተሰብ አበረታቱኝ። ትሁቴ እንግዲህ ዛሬ ላይ ፍቅረኛዋን አሳግታ ትገኛለች። ግን ደግሞ ብታሳግተውም ይሄ ተንኮለኛና አረመኔ የሆነ ፍቅረኛዋ እስከ አጋቹ እንግዲህ በጢም ቢራቢሎ በእርግጫ ብሎ ወደዛ ዘርሮት ምናምን ወጥቷል ማለት ነው ከታገተበት ቦታ። እሷ ግን ልክ እሱ ጨካኝ እንደሆነው እና እሷን ሊያሰቃያት እንደመጣት አልጠበቀችም ማለት እንደሱ ጨካኝ አልሆነችበትም። እናም አጋቹ ራሱ የሆነ ነገር ላድርገው ወይ ብሎ ከባድ እርምጃ ሊወስድበት ሲፈልግ ራሱ እሷ እንደዛ እንደማትፈልግ ወደ መጣበት ሀገር ብቻ ተመልሶ እንዲሄድላትና ህይወቷ ሰላማዊ ህይወት መኖር እንደምትፈልግ ነበር የነገረችው። የእሷ ፍቅረኛ ግን የመጣው እውነትም ሀገር ቤት ሲያሰቃየኝ ኖሮ ነበረ፣ አሁንም እዚህም ተከትሎኝ መጥቶ ሊያሰቃየኝ ነውና ህይወቴን ምንም አይነት ነገር ሰላም እንድትኖር አልፈለገም እያለች ነበር እንግዲህ ለካሌብም ስታወራ የነበረው። አጋቹም ደግሞ በተባለው መሰረት ምንም ነገር ሳያደርገው አግቶ ነበረ ያቆየውና ግን ደግሞ ትሁት እንዳሳገተችው ይህ ፍቅረኛ በጭራሽ አያውቅም። እሷም እንዲታወቅ አልፈለገችም። ብቻ እንዳሳገተችው ወደ ቤት ቀጥታ በመሄድ ለዳንኤል ፍቅረኛ ለኤዱ ነገረቻት። የኤዱ ፍቅረኛም ደግሞ በጣም ደስ የሚል ዜና እንደሆነና የታገተበት ቦታ ድረስ ሄደው ማየት እንዳለባቸውም ትጠይቃትና ትሁት ብትፈራም ግዴታ ወደዛ ሄደው ማየት አለባቸው። እናም ተከታትለው ሲሄዱ እሱ ደግሞ ከነሱ ቀደም ብሎ አጋቹ ጋር በመጨቃጨቅና በጉልበትም የተነሳ አጋቹን በእርግጫ ብሎ ሜዳ ላይ ዘርሮት አምልጦ ወጥቷል ማለት ነው። ትሁትና ኤዱ ያዩትን ነገር ማመን ያቅታቸዋል። እሱ ከወጣ በኋላም ወደ አጋቹ ወዳለበት ክላስ ሲሄዱ አጋቹ መሬት ላይ ተዘርሮ ነው ያለው። በጣም ይደነግጣሉ። ትሁትን በቃ አለቀልን፣ ይገለናል ማለት ነው። ይህ ሰውዬ በጣም አረመኔና ክፉ ነው። እኛ እንዳደረግነው ታወቀ፣ በጭራሽ ነው የማይለቀን እያለች እንግዲህ በጣም እየተንቀጠቀጠችና እየፈራች ነበረ። ኤዱም ደግሞ ባክሽን ትሁቴ ተረጋጊ፣ ምንም የሚፈጠር ነገር የለም እያለች እንድትበረታም እየመከረቻት ነበረ። ትሁት ግን በጣም ፈርታለች። እንደዚህም ተጨንቃ ወደ ቤት ትሄዳለች። ቤት ከሄደች በኋላም ሳሎን ላይ ቁጭ ብላ ጭንቅ ብሏት ካሌብ ይመጣል። ሰላም ካላት በኋላ ፊቷ ላይ የሚታየው ነገር ደስ የማይል ስለነበር ካሌብ ምን ሆነሽ ነው ብሎም ሲጠይቃት ልትናገር ፈቃደኛ ባትሆንም እሱ ግን በተደጋጋሚ ሲጠይቃት ያለውን ችግር ትነግረዋለች። የተፈጠረውን በሙሉ ካስረዳችሁ በኋላና ታግቶም እንደነበረ ግን ከታገተበት ቦታ እንዳመለጠና ግን እሷ እንዳሳገተችው ካወቀ ሊገላትም እንደሚችል ነበር ያስረዳችው። ካሌብም ደግሞ በጭራሽ ማንም ሰው አንቺን ምንም ማድረግ አይችልም፣ አንቺን የሆነ ነገር አደርጋለሁ ብሎ የሚመጣ ሰው ካለ መጀመሪያ እኔን ማለፍ አለበት። እኔ ላንቺ በደንብ አድርጌ ነው የምጠብቅሽ፣ ቃል እገባልሻለሁ፣ ማንም ምንም አያደርግሽም ሲላትም ነበረ። ትሁትም ደግሞ እንደዚህማ ሊሆን አይችልም፣ የራሴ ህይወት ተበለሻሽቶ የእናንተንም ህይወት ማበላሸት አልፈልግም፣ እባክህን ተው እባክህን እያለች ካሌብንም እየለመነችው ነበር። ካሌብም ደግሞ አይ ትሁት አይሆንም፣ አንቺ ለኛ ብዙ ነገር ስላደረግሽልን እኛ ደግሞ ለአንቺ ውለታ በደንብ አድርገን መክፈል አለብን ሲላትም ነበር። ትሁትም እንግዲህ በጣም ጭንቀት ውስጥ ትገኛለች። ታግቶልኛል በቃ ወደ ሀገሩ ሊሸኝልኝ ነው ብላ ያሰበችው ሰውዬ ዛሬ ላይ ግን ከታገተበት ቦታ አምልጦ በመውጣቱ በጣም ትልቅ ጭንቀት ውስጥ ነው ያለችው። ምክንያቱም ይህ ሰውዬ የመጣው የእሷን ህይወት ሊበጠብጥ እንደሆነ እንዲሁም ደግሞ የእሷ ህይወት ብቻ ሳይሆን የነ ካሌብ የነ አባባ ህይወትም እንደሚበጠበጥ በደንብ እርግጠኛ ስለሆነች ነበረ እንደዚህ ልትፈራ የቻለችውም ለዛ ነው እንጂ ሌላ ምንም አይደለም። እሷ ደግሞ የራሷ ህይወት ቢበጠበጥ እንጂ የእነሱ ህይወት ቢበጠበጥ ደስተኛ አይደለችም። በጣም ነው የምታስብላቸው፣ በጣም ነው የምትፈራላቸው ማለት ነው ለሁሉም ነገር። እንግዲህ አባባም ደግሞ ቲናን ከዚህ ከቤት ውስጥ ጠርግርግ ብለሽ ውጭልኝ ብሎ ልብሷን ጠቅላ ጓዟን ወጥታለች። ብትወጣ ለሁሉም ደስታ ነው። ግን ደግሞ አንድ ያስፈራቸውና ያሳሰባቸው ነገር አለ። ካሌብ ቲና
በጣም ተንኮለኛ እንደሆነች እና የሆነ ነገር እንደምታስብ እርግጠኛ ስለሆነ አባዬ የቴና መውጣት ሁላችንም አስደስቶናል። ግን ደግሞ እሷ ከቤት ለቃ ወጣች ማለት ባለችበት ቦታ ሆና በእኛ ላይ ክፉ ነገር ልታስብ የምትችል ሴት እንደሆነች በደንብ ጠንቅቀን እናውቃታለን ይላል። አባባም ደግሞ ከዚህ በኋላ ምንም ነገር አታመጣም፣ አይዞህ አታስብ ልጄ፣ በቃ ወጥታለች የሄደች እኮ ነው። ቤታችን ለስንት ጊዜ ሰላሙን ያጣ ቢሆንም ዛሬ ላይ ግን እሷ ስለወጣች ቤታችን ሰላሙ ተመልሷል ሲልም ነበረ። ይህንን ያለበት ምክንያት ቲና ለብዙ ጊዜ ብዙ ችግሮችን እየፈጠረችባቸው አንድ አባባን ታሳግታለች። ዛሬ ላይ ደግሞ አባባን በመርዝ እንግዲህ ልትገለው ነበር ያሰበችው እና ያንን የበጠበጠችውን መድኃኒት ግን ለራስሽ ጠጩ ብሎ በሚሰጣት ጊዜ እሷ ደግሞ መጠጣት እንደማትፈልግ ነው የነገረችው። አባባም ይህንን ብርጭቆ ውስጥ ያለውን ውሃ አልጠጣም ያለችው የእውነትም እኔ ልትገለኝ የመረዘችው ነገር አለ ማለት ነው ብሎ ስላሰበ ልትገልኝ አስበሽ ነበር አይደል ወይ ብሎም ሲላት እሷ ደግሞ ድንገት መጥቶ ጠጪ ስላላት ብቻ እንጂ እምቢ ያለችው በጭራሽ ምንም ነገር እንዳላደረገች እንዳልመረዘችው ነበረ እየዋሸች ያለችው። እና እንደዛማ ቢሆን ኖሮ የሰጠሁሽን ውሃ ትጠጭ ነበረ፣ ችግር ባይኖረው ለምንድን ነው አልጠጣም ያልሽኝ ሲልም ነበር እንግዲህ የጠየቃት። ቴና ግን አባባን ለማሳመን የሞከረችው ነገር ምንም አልተሳካላትም እና ከቤት እንድትወጣ እንዲሁም ከከበት ውስጥ ወይም ከቁም ሳጥን ውስጥ ልብሷን እየወጣ ያውልሽ ሻንጣሾች አድርገሽ ቤቴን ለቀሽ ውጪ ሲላትም ነበረም። እንግዲህ ወይት ነው የሚሄደው እኔ ምን መሄጃ አለኝ ብላ ብታለቃቅስም የሄድሽበት መሄድ ትችያለሽ፣ እኔ አይመለከተኝም፣ ለብዙ ጊዜ ታግሸሻለሁ፣ አንቺ ግን የምትስተካከይ ሰው አይደለሽም፣ ሁል ጊዜ በሰዎች ላይ ክፉ ነገር መጥፎ ነገርን የምታስቢ ተንኮለኛና ረመኔ ሰው ነሽ ብሏታል ማለት ነው። የአባባ መበሳጨት ትሁትን ስላስደነገጣት ይቺ ሴትዮ ተመልሼ ስመጣ ቤት እንዳላገኛት ብሎ ስለወጣም ትሁት ደግሞ ወደ ቲና ጋር ትሄድና ምንድነው የተፈጠረው ነገር ብላም ስትጠይቃት ቲናም እያለቃቀሰች ነበር የውሸት ለቅሶና ምን ሆነሽ ነው ስትላት አባባ እኮ ያልሆነ ነገር ተናገረኝ፣ እኔ ተለውጫለሁ፣ እናንተ ግን እኔ ልታምኑኝ አልቻላችሁም፣ ከዚህ በላይ እንዴት አድርጌ ላሳምናችሁ እያለችም እንግዲህ እያለች ነበር ለትሁት። ትሁትም ደግሞ የእውነት ቲና አንቺ ምንም አላደረግሽም ወይ ብላ በምትጠይቃት ጊዜ አየሽ ትሁት አንቺን ብትሆኝ ለእነሱ ነው የምታዳልው፣ እኔን ምንም አታምንኝም፣ በቃ ማንም ሰው እኔን አያምነኝም፣ ስለዚህ ቤታችሁን ለቅቄላችሁ እወጣለሁ ብላ እንግዲህ መንቀር እያለች ልብሷን አስተካክላ ከቤት ውስጥ ንቅል ብላ ወጥታለች። ግን ከመውጣቷ በፊትም እሰራላችኋለሁ፣ ቆይ እያንዳንዳችሁ ተራችሁን ጠብቁ ብላ ነበር የወጣችሁና ነገር አስባም ስለወጣች ነው መሰለኝ። በወጣችበት መንገድ ላይ እንግዲህ የመኪና አደጋ ደርሶባታል። በቀጣይ ክፍል ላይ ይህ የደረሰባት የመኪና አደጋ ከባድ ነው ወይንስ አይደለም የሚለውን እንዲሁም ደግሞ ይህ የታገተ ሰውዬ ከዛ ከቤት ውስጥ ወጥቶ ወዴት ነው የሄደው የሚለውን ነገር አብረን የምናይ ይሆናል። ቤተሰብ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቲና ከቤት ውስጥ መውጣቷ ጥሩ ሆኖ ሳለ ግን ደግሞ ከቤት ብትወጣም ተንኮሏ ስለማያልቅባት ተንኮል አታጣም። አሁንም በድጋሚ ሌላ ነገር ትፈጥራለች ብላችሁ ነው የምታስቡት ወይንስ ከዚህ በኋላ ምንም አይነት ችግር አትፈጥርም ብላችሁ ነው የምታስቡት? እስኪ ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላማችሁ በዘት ተረፍ ይበልልኝ እያልኩ ለነበረን ቆይታ ከልብ አመሰግናለሁ። እንደው ፕሊስ መምጣታችሁ ካልቀረ ግን ላይክ አድርጉ። ወላሂ አይከፈልበት ምን አለበት። በእርግጥ ቪዲዮ ማንም ሰው ጨርሶ እንደማያዳምጥ እርግጠኛ ነኝ ግን ቢሆንም እንደው መግቢያም ላይ ተናግሬያለሁ መምጣታችሁ አይቀርም። ላይክ ብታረጉ ደግሞ ከእናንተ ከጣታችሁ ላይ ቅንስ ብሎ እኔ ዩቲዩብ ላይ እኮ አይቀርም አይደል እንዴ? ስለዚህ ላይክ አድርጉት፣ ምንም አይቀንስም ከእናንተ